እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለን። ይሄ አብይ ጾም ከሁሉም አጽዋማት የሚበልጠው ራሱ እግዚአብሔር የጾመው ክርስቶስ የጾመው ጾም ስለሆነ ነው ብለናልና አንዳንዶች ደግሞ ምን ይላሉ? ክርስቶስ ከጾመልን ታደኛ ለምን እንጾማለን? ግን አሁን ዘነ ትርኢቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኝ። እንደተለመደው እነዚህንና ሌሎች መረጃዎችን ይዤ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ጋበዝኩ። ላይክ በማድረግ ተጀምሩ ዘንድ አሁንም በትህትና ጠይቃለሁ። ወደ መጀመሪያው ዝግጅቴ ከማለፌ በፊት አጠር ያሉ መረጃዎችን ላስቀድም። የመጀመሪያው መረጃ የሚሆነው ይህ እንቦቃቅላ ሕፃን ልጅ ትላንትና በባጃጅ ውስጥ ተጥሎ ተገኝቶ ያገኘው ሰው እንካችሁ ልጅ ማሳደግ የምትፈልጉ እያለ ነው። እስቲ ተከታተሉት ምን እንደሚል። ባጃጅ ውስጥ ተጥሎ የተገኘ ሕፃን ልጅ ነው የምትመለከቱት። ልጅ ወንድ ልጅ ነው። በግምት የ20 ቀን ቢሆነው ነው እንግዲህ ባጃጅ ውስጥ የተቀመጠ ባጃጅ ውስጥ ተጥሎ የተገኘ ልጅ ነው። በጣም ነው የሚያሳዝነው። ይሄን ሕፃን ልጅ መውሰድ የምትፈልጉ በውስጥ አናግሩኝ ወይም ስልክ ደውሉልኝ። ልጁ ሙሉ ጤነኛ ነው። ሁሉንም ነገር ምርመራ ተደርጎለታል። በጣም ጤነኛ የሆነ ሕፃን ልጅ፣ በዛ ላይ ጨዋ ልጅ ነው። እንግዲህ የልጅ መውሰድ የምትፈልጉ በውስጥ መስመር አናግሩኝ። እንግዲህ መቼም እንዲህ አይነት ነገሮች ለእግዚአብሔርም ለሀገርም የማይመቹ ቢሆንም እግዚአብሔር እንግዲህ ያው በትዕግስቱ በቸርነቱ ብዙ መከራ ቢደርስብንም እንዲህ አይነት ነገሮች እንግዲህ በሀገር ላይ ብዙ ነገር ያመጣሉ። የማህበራዊ ቀውስን በማስፋፋት እንደዚህ አይነት ነገሮች በጣም ትልቅ አስተዋጽኦ አላቸው። እንግዲህ እግዚአብሔር ይታረቀን ነው። መቼም ደጋግ ሰዎች ደግሞ አሉ። እንዲህ አይነት ወንድሜ እንግዲህ አንስቶት ተንከባክቦት አሳክሞት እንግዲህ ሰዎች ደግሞ እንዲያሳድጉት ያደረገ ነው። እንግዲህ ደህና ሰዎች አግኝተውት የሚያሳድጉት ከሆነ እንግዲህ ለሀገር ጠቃሚ ዜጋ ይሆናል ማለት ነው። So what is the future of our country? Our country? A feature? The future of Ethiopia. The future or the feature? F-U. F-U? F-U? That means in the far long past, but in the opposite direction. So past means that way, for example, and future means this way, and present or today is this way. እንዲህ አይነት ልጅም ሊወጣው ይችላል ለማለት ያህል ነው። እንግዲህ ይህን ልጅ እንደምታስታውሱት በጣም አነጋጋሪ ሆኖ ነበር። አሁን ደግሞ አፍሪካውያንም ጭምር ያው እየተነጋገሩበት ያለ ሕፃን ልጅ ነው። That guy is one of our weapons. Imagine that little guy. He speaks like a prophet. He speaks like a scientist. He speaks like a matured man. He speaks like inspiration from God, from above, from divine. He speaks like a prophet. ሌላኛው ማህበራዊ ምስቅልቅላችን በተመሳሳይ መልኩ ደግሞ መንታ ልጆቿን ለአባትየው ጥላ የጠፋቸውን እናት እናገኛለን። እንግዲህ ይህ አባት ደግሞ አፈር ልሶ መከራ በልቶ እንግዲህ እነዚህን መንታ ልጆች እዛ አድርሷቸዋል። በብዙ መከራ በብዙ ውጣ ውረድ። እንግዲህ የኛ መስቀልቀል ማቆሚያ የለውም። እግዚአብሔር ይታረቀን እንጂ። መንታ ልጆችን ጥላብኝ ባለቤቴ ጠፋች። ስመጣ እሑድ ቀን ነው። ከቤት እስከ እንደተመለስኩ ነው መጣው ብላኝ ልጆቹን አስቀምጣ እዚህ ሱቅ ነኝ ብላኝ ሄደች። ደውላታለሁ፣ ስልኳ አይሰራም። ደውላታለሁ፣ ስልኳ አይሰራም። ሻሸመኔ ገብቻለሁ አለች። በጣም አይደለም ምንም የተጣላነው ነገር የለም። እንዲህ አይነት አባቶች ጀግና አባት ይባላሉ። ለማንኛቸውም ጀግና ሴቶችም አሉ። በእርግጥ ይሄ የማይካድ ነው፣ ሀቅ ነው። ወደ ሌላኛው ርዕስ ስገባ እንግዲህ ሰሞኑን መነጋገሪያ ስለነበረው ይህ የዲያስፖራ ጉዳይ ነው። እንግዲህ የማህበራዊ ጉዳይ አማካሪው እንግዲህ ከዚህ በፊት ያሉት የሚታወስ ነው። እንግዲህ በዲያስፖራዎች ላይ ኃይለኛ የሚባል ቅሬታን የሚያስነሳ ንግግር ነው ያደረጉት። እስቲ አንዳንድ ምሁራን ደግሞ ማለትም መምህራን ምን እንደሚሉ በዛ ዙሪያ እንከታተለውና እንመለሳለን። የፈለገውን ነገር ከዚህም በኋላ ሊል ይችላል። የፈለገ ነገር ቢያወራ ቃል ምገባለ አይመለከተኝም። አሁን የተናገረው ነገር ግን ዝም እንድል
የሚያስችል ነገር አይደለም። ወንጌል የሚያውቅ የነ አብርሃምን ስደት የሚያውቅ የነ ዮሴፍን ስደት የሚያውቅ እንዴት የኢትዮጵያውያን ስደተኞችን ሲሞቱ ኢትዮጵያ ቀበሩን ለምን ይላሉ ብሎ ኢትዮጵያ ስጋቸው እንዳታርፍ ለምን ያደርጋል? እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛው ነኝ ነገር በተለይ አዲስ አበባ ውስጥ የሚኖረው ሰው እንደምታውቀው ስራ እንግዲህ እጅግ በጣም አለ። ስራ ከተማ ውስጥ ስራ አለ። የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። እንግዲህ አሁን እየሆነብን ያለውን ነገር በእርግጥ መገመት አስቸጋሪ ቢሆንም ያው በዘር በሃይማኖት በርስት እየተባላን ያለ ነው። ሳይንስ ቀርቶ ተጨማሪ የህዝብና ዲያስፖራ ተብሎ ደግሞ ሌላ ክፍሎች መጥቶ ወደ ሌላ ነገር ልንገባ የታሰበም ይመስላል። በእርግጥ ምን እንደሚሆን መገመት ቢያስቸግርም ለማንኛቸውም ግን ዲያስፖራ ሲባል መጀመሪያውኑ ርስት፣ ሀገር፣ ቤተሰብ፣ ዘመድ አዝማድ ያለው ማለት ይመስለኛል። እንግዲህ ከዚህ መነጠል ያለበት አይመስለኝም። ሲጀመር እንግዲህ ዲያስፖራ ማለት የሆነ ሰዓት ተጠቅመን በሌላ ሰዓት ደግሞ የምንተው ነገር አይደለም። ለሀገር ግንባታ ለብዙ ነገር ነው የሚያገለግለው እና ስለዚህ ዲያስፖራን መግፋቱ ቢቆም የተሻለ ይሆናል ብዬ ነው ማስብ። ያቃልቻ የሰይጣና እንግዲህ ወደ ሌላኛው ዝግጅት ደግሞ ስገባ የወንጌል አማኞችን ጥያቄ ነው ያገኘሁት። ምንድነው እሱ እያሉ ያሉት እኛ ለዚች ሀገር ብዙ ነገር አድርገናል፣ ልክ ከሌላ ቦታ የመጣን አይነት ተደርገን ነው እየተቆጠርን ያለ ነው። ስለዚህ ብዙ ነገር አስተዋጽኦ አበርክተናል ለዚች ሀገር፣ በዚች ሀገር ውስጥ ከመጀመሪያው ጀምሮ ነበርን እያሉ ነው። እንግዲህ ያበረከቱት ካለ የሰሩት ካለ እሰየው ነው። ሲጀመር እንደዛ አላደረጋችሁም እንዲህ አላበረከታችሁም ያላቸው የጠየቃቸው ነገር አለ እንዴ? ማን ነው እሱ የነካቸው? ወይስ ምን ተብለው ነው? እኔ አልገባኝም ጥያቄያቸው ራሱ። ወይል የሆነ ነገር ለሀገሪቷ ካደረጉ እኮ ያ ያደረጉት ነገር ራሱ ይናገራል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አደረገች ከተባለ እንግዲህ ትውልዱን አስተምራ፣ ፊደል ቀርጻ፣ መጽሐፍትን ጽፋ ደጉሳ ተብሎ ብዙ ነገር ይባላል። ብዙ ለምሳሌ በአሁን ላይ ራሱ የቱሪስት ሳይቶች የሚባሉትን ስነ ህንፃውን፣ ኪነ ጥበቡን ብዙ ነገሮች የሰራች ናች። ስለዚህ ከዛ አንጻር ለሀገር ገቢ፣ ለሀገር ልማት፣ አንድነት ብዙ ነገር ሰርታለች ተብሎ ያው ያ የሰራችው ስራ ራሱ ይናገራል። ስለዚህ እናንተም የሰራችሁት ስራ ካለ ስራው እኮ ወጥቶ ይናገራል። ሳይነኳችሁ በግድ እንደዛ አድርገናልና የሆነ ምንድነው እሱ ሸልሙን ነገር ነው ወይ የሆነ ምንድነው መኖራችንን አስታውሱን ነው ወይስ ምንድነው? ጥያቄው እኔ አልገባኝም። ለማንኛቸውም ወንድማችን ደግሞ ሌላ ተጨማሪ የሚለው አለ። እስቲ ተከታተሉት። ለምሳሌ ወንጌል አማኝ የሆነ የተለየ አንድ ግሩፕ አይደለም። ከሆነ ቦታ ተጭነን አልመጣንም። እኛ እዚህ ሀገር ላይ የኖርን የበቀል እምነታችንም በዚህ ሀገር ላይ የተመሰረተ ነው። ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለ ነው። በመስራትም ላይ ነው ያለ ነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት?
እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። እኔ የሚገርመኝ በዚህ ሀገር ላይ በሀገራችን በኢትዮጵያ ላይ እኛ የወንጌል አማኞች እናንተ ፕሮቴስታንት የምትሉን እኛ የወንጌል አማኞች ለዚች ሀገር ያበረከትነው ነገር በጎ አስተዋጽኦ ምንም ነገር የለም። ሁሉ የሆነው ከኦርቶዶክስ ነው። ኦርቶዶክስ ለሀገር እንዲያገር አደረገች፣ ፊደል ቀርጻ ባንዲራ ሰርታ እንዲህ አድርጋ አገርን ከነክብሯ የሚባለው ነገሮች ሌሎች ያደረጉት ሌሎች ሃይማኖት ቤቶች ስፔሻሊ የወንጌል አማኞች እኛ ለዚች ሀገር ያበረከትነው አስተዋጽኦ የሰራነው ስራ ያደረግነው ነገር ምንም የለም። ኦኬ እንግዲህ ምንም ነገር ከማለቴ በፊት ላንተ አንዳንድ ምክር እንደሚያስፈልግ ነው የተሰማኝ። ምንድነው አሁን አንተ ያለህበት ስሜት ኢንፌሪዮሪቲ ኮምፕሌክስ ይባላል፣ ወይም ደግሞ በቀጥታ አማርኛው የበታችነት ስሜት ማለት ነው። እንግዲህ ይኸው ነው ወንድማችን በቃ በትክክል መልሶታል። ሌላ ምንም ሊባል አይችልም። ያው ውስጥ አንዳንድ ጊዜ ሳይረጋጋ ሲቀር እንደዛ አይነት ስሜት ስለሚሰማ ነው። እስቲ ደግሞ ወደ ሌላኛው ማህበራዊ ክንውኖቻችን የሚያመራውን ማለትም በሌላኛው ቤተ እምነት ውስጥ ያለውን ሁኔታ የሚገልጽ አንድ ቪዲዮ አለ። እስቲ እንከታተለው እሱን። ጥያቄያችን የክርስቲያኖች በዓል ጊዜ አንዳንድ ጊዜ ምግብ ቤት ያመጡልናል፣ ደግሞ ይጠሩናል። ጠርተውና እንሄድ ካለን ደግሞ ምግቡን ወደ ቤት ራሱን ያመጡታል። በዚህ ጊዜ ምንድነው ማድረግ ያለብን? መቀበል ነው ያለብን ወይስ ተቀብለንስ ምንና ብናደርገው ነው የሚሻለው? ጊዜ ይደጋገማል ይሄ ጥያቄ። ያው እነሱ ጎረቤት ብለው እንግዲህ ሲያከብሩ አልፈልግም ዞር በል ምናምን ማለቱ ጥሩ አይደለም። ማህበራዊ ህይወት ጋር እንትን ይላል እና እነሱ ግን ለዓመት በዓል ብለው የሚደግሱት የሚያዘጋጁት ምግብ አይፈቀድም ለሙስሊም። ምክንያቱም ለተራ ምግብ አይደለም፣ ያ ለቁርባን ነው የሚያዘጋጁት። ለሚያከብሩት ነገር ተብሎ ነው የሚሰራው ማለት ነው። ለዛ ተብሎ የተሰራውን ነገር እኛ ተሳተፍን ያን ነገር እንደማክበር ይቆጠርብናል ማለት ነው። እንግዲህ ሳይበሉ ሳይጠጡ በሌሎች ማህበራዊ ክንውኖች አንድ ላይ ተሳስቦ ተፈቃቅሮ መኖር ይቻላል የሚል አንድምታ ነው ያለው። እንግዲህ በነገራችን ላይ በሙስሊሙ ብቻ ሳይሆን እኔ እስከማውቀው ድረስ በክርስቲያኑም ምናልባት ያው ሙስሊሞች የሚሰሩትን ምግብ ክርስቲያኑ መመገብ እንደሌለበት ነው እኔ የማውቀው። ምክንያቱም ያው እነሱ አልተጠመቁም። ስለዚህ ያ ያልተጠመቀ ማህበረሰብ የሰራውን አንድ ምግብ ክርስቲያኑ መመገብ እንደሌለበት ነው እኔ እስከማውቀው ድረስ፣ እንደ ሕጉ ከሆነ ማለት ነው። ምናልባት ጾም መጾም ከካንሰር ከደም ግፊትና ከስኳር እንደሚከላከል ታውቃላችሁ? አዎ፣ ብዙዎቻችሁ ምናልባት ከስኳርና ከደም ግፊት ይከላከላል ትላላችሁ። ሆኖም ግን ጾም መጾም ከካንሰርም ይከላከላል። እንግዲህ ወደ ሌላኛው መንፈሳዊ እና አስተማሪ ስለሆኑ ቪዲዮዎች ስመለስ ስለ ጾም አገኛለሁ። እንግዲህ ዶክተሩ ባጭሩ እንደገለጹት ጾም ብዙ የጤና በረከቶች እንዳሉት ነው። በተለይ አሁን ላይ አሳሳቢ ስለሆነው የካንሰር በሽታ እሱን ሁሉ የመቋቋም አቅም እንዲኖረን ያደርጋል ጾም ነው የሚሉት ዶክተሩ እንደገለጹት። እስቲ ጾም ማለት ምን ማለት ነው? መጋቢ ሐዲስ ባጭሩ ያስተምሩናል። እንከታተለው ቪዲዮን። ይሄ አብይ ጾም ከሁሉም አጽዋማት የሚበልጠው ራሱ እግዚአብሔር የጾመው ክርስቶስ የጾመው ጾም ስለሆነ ነው ብለናልና፣ አንዳንዶች ደግሞ ምን ይላሉ? ክርስቶስ ከጾመልን ታዲያ እኛ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን ነው። ኮነነ በኩረ ወጥንተ ለኩሉ ምግባር፣ ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን ነው። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለሁ ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባለን፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኘንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ቃላት ያሰማል መምህራችን። እንግዲህ በተለይ በአሁን ሰዓት ትውልዱ ጾም ለምን ያስፈልጋል ለሚለው ጥያቄ እንግዲህ ጥርምጥን ያለ መልስ ነው የሰጡት።
ወደ ሌላኛው ዝግጅት ስገባ የትዝታውን የነቀፌታ ትምህርት እናገኛለን። በተለይ ስለ እመቤታችን ቅድስት ድንግል ማርያም ስለ አምላክ እናት የሐልዮ ኃጢአትም የለባትም ስለተባለው ሁነት እንግዲህ ትዝታው ደግሞ የራሱን ፍልስፍናዊ ስለሆነ ትምህርት ያስተምራል ማለት ነው። ለዚህም መልስ እንግዲህ ወንድማችን ይሰጠዋል። እስቲ እንከታተለው። ማርያም በህሊናዋ ኃጢአት አላደረገችም የሚል አንድ ጥቅስ አታመጣ። ስለዚህ የህሊና ኃጢአትና ምኞት በማንኛውም ሰው ህይወት ውስጥ አለ። የዘላለም ድንግል የሚለው በሁለት ወገን ድንግል የሚለው ሁለቱ የኦርቶዶክስ ማርያም ላይ የምናገኛቸው ናቸው። መጽሐፍ ቅዱስ ላይ ይሄ የለም። ስለዚህ ለማርያም ብቻ የተሰራ ሌላ አይነት አሰራር የለም። ወደ ማስረጃው እንሄዳለን። ድንግል ማርያም እንዴት በሐልዮ በነቢብ በገብርኤል ፍጹም እንደነበረች መጽሐፍ ቅዱስ ምን እንደሚናገር ሲቀጥል እንመለከታለን። የመጀመሪያው የምንመለከተው መልአኩ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ከእግዚአብሔር አብ ዘንድ ተልኮ ወደ አንዲት ሀገር ወደ ናዝሬት ገሊላ ለዮሴፍ እጮኛ ከሆነች ከድንግል ዘንድ እንዴት እንደመጣ ከዚያም በኋላ ሲያበስራት ምን አይነት ቃል እንደተናገረ እንመለከታለን። እንደዚህ ነው የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ አንቺ ከሴቶች መካከል የተባረክሽ ነሽ። እንደዚህ የተባለ በጭራሽ መጽሐፍ ቅዱስ ላይ አታገኝም። የለም እንደዚህ የሚል እግዚአብሔርን ለመጸነስ የበቃች አንድም ሴት አታገኝም። አዎ ለድንግል ማርያም የተመረጠ ነገር ወይም ደግሞ ልዩ ነገር የተደረጋለው ያለ በደንብ አለ። እግዚአብሔርን መውለድ ድንግል ማርያም ብቻ ያደረገችው ነገር ነው። በቅድስና ሕይወት ስለኖረች ድንግል ማርያም ከማሰብ ኃጢአት ልትነጻ አትችልም ማለት በደንብ አድርጋ ነጽታለች። የምታስበው ስለ መንፈስ ቅዱስ ብቻ ነበር። የሉቃስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ ያለውን እንኳን ማንበብ እንችላለን። እንዴት የተማረች የተመራመረች እንደነበረች መጻሕፍት እንዴት ተረዳ እንደነበረ። ምክንያቱም ለአባቶቻችን ለአብርሃምና ለዘሩ እንደ እስራኤልን ይቅርታውን አሰበ ትላለች። ይሄ ምን ነበር የተናገረው? ቃሉን ያሰበው ምንድነው? ከሊሊ ተወልዶ ነፃ እንደሚያወጣቸው ከ5 ቀን ከተኩል በኋላ መጥቶ ነፃ እንደሚያወጣቸው ድንግል ማርያም ታውቃለች። ይሄ ነገር ግን በሷ እንደሚፈጸም ግን አታውቅም ነበረ። እንደው የቤተክርስቲያናችን አባቶች ነው ሲናገሩ እንደምን የሚሉት የኢሳይያስ ለመጽሐፍ ስታነብ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ስታነብ እንደው ከዘመኗ ዘመን ደርሼ ከጊዜዋ ጊዜ ደርሼ ባሪያ ሁኜ ባገለገልኳት ትል ነበር ይላሉ። ቃላት ያሰማልን መምህራችን እንግዲህ በደንብ አድርገው ገልጸውታል። እንግዲህ ትዝታው ይህ ነገር ከገባው ወይንም ደግሞ መረዳት ከፈለገ በእርግጥ አይፈልግም እንጂ ግልጽና ግልጽ ነው። በነገራችን ላይ ባለፈውም እንዳልኩት ትዝታው እንግዲህ እሱ የሚያመልከው ኢየሱስ እንዲህ አይነት ሰዎችን መፍጠር ወይንም ደግሞ ማብቃት አይችልም እንደማለት ይመስለኛል እኔ እስከምረዳው ድረስ። ለማንኛቸውም ሌላኛው መምህራችን ደግሞ ስለ ሰንበት ትምህርት ቤት ዓላማ እንደሚከተለው ያስተምሩናል። እስቲ እንከታተላቸው። ዓላማው የሰንበት ቤት ወር ማቅረብ አይደለም። ወር ማቅረብ ዝሉ ቋሚ ዓላማ የሚመስላችሁ ሁሉ ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደለም። ወርም እየተማረ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጥቶ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቋቋም ትምህርት እኮ አለ ራሱ እንጂ መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ስለዚህ አሁን የሰንበት ትምህርት ቤቱ ወጣት እንደው መሆን ያለበት በመጽሐፍ ቅዱስ ቀጥቁስ መሆን አለበት። በነገር ሃይማኖት ዶግማን ስርዓትን ቀኑና ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ሊበልጥም ይችላል እኮ። እስከዛ ደረጃ የማይደርሱ ለምንድን ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ነው። ዘመን መዋጀት የሚባለው እኮ ነው። በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም ይሄ ነው እንዴ? በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ የሆነው ግን ነገር ሃይማኖትን ተምረው ነው።